በ40 በ80 ተወልደው በስመ ክርስትና ተጠምቀው ስመ ክርስትና ይዘው በቤቱ እየኖሩ የሰው ተከታዮች አሉ የሉም? አጥማቂም ይከተሏል። በሴት አንቀጽ እኔ አረሳሽም ይላል። እስቲ በሉ ቃሉን። እኔ ከሞትኩ ልጆቼን ማን ያበላቸዋል? 570 ጊዜ ከእግዚአብሔር ጋር ቃል በቃል ተነጋግረዋል። ይሄንን ሕዝብ የምታጠፋው ከሆነ እኔን ከሕይወት መጽሐፍ ሰርዘኝ። እግዚአብሔር ስለ ሙሴ ለሕዝቡ ራራ ይላል። እስቲ በሉ ቃሉን። እንዲህ ቁጭ ብለን የምንሰማው እግዚአብሔር ስላልተወን ነው። እስቲ ንገሩኝ፣ እንዴት በምድራዊ ነገር በእግዚአብሔር ላይ ተስፋ እንቆርጣለን? የሚበልጠውን ሰማያዊውን መልካሙን ነገር ያደረገ እግዚአብሔርን በሚጠፋው ዓለማዊ ነገር ልንታዘበው በሱ ላይ ልናጉረመርም አይገባም። በውሃው አጠገብ ነው ቁጭ ብሎ የጠበቃት። ከዛ ጉድጓድ በጎቹ ውሃ ጠጥተው ይረካሉ። እኔና እናንተ የማን በጎች ነን? በየስማቸውም እጠራቸዋለሁ፣ ድምፄን ይሰማሉ ካለ በኋላ ይከተሉኛል ነው ያለው። እስቲ በሉ ምን ይሉኛል? አንዳንድ ጊዜ በየስፍራው ለተደራጁ አባል ምንሆን ሰዎች አለ። ማህበራት አሉ፣ የጽዋ ማህበር አለ፣ ተገቢ ነው። ተከታይነታችን የክርስቶስ አባልነታችን ደግሞ የቤተ ክርስቲያን እንጂ የግለሰብ ተከታይ የሆነ ቡድን አባል አይደለንም። ሁሌ በጠራራ ፀሐይ ማድጋ እየተሸከምኩ እየተቃጠልኩ እንዳልመጣ እኔ ይሄንን ውሃ ማጠጣው ላንቺ ብቻ አይደለም፣ እጅና ባልሽን ጠርተሽ ነው ያለ። እነሱ ፀሐዩን ፈርተው ወደ ማጀት ሲገቡ ፀሐዩ ያቃጥለኝ ብላት ጠራራው ፀሐይ ያቃጥላት የምትመጣው ከሰው የተነሳ ልቧ ተቃጥሎ ነው። እሷ ግን ከተማውን በአንድ እግር አቆማ ወሬውን በከተማው አዳረሰች። ምን አይነት ወሬ! የልቤን ችግር የፈታ ቋጠሮዬን የፈታልኝ እንባዬን ያበሰውን ስብራቴን የጠገነውን በጉድጓድ አጠገብ ተቀምጦ የጠበቀኝን የናዝሬቱን ኢየሱስን ኑና እዩ ብላ መልካም ምስክር ሆነች። ደግሞም ከሆነ ማውራት የሚገባው እንዲህ አይነቱን መልካም ወሬ ነው። አሁን ትንሣኤው የተገለጠው ለጴጥሮስ ቢሆን ኖሮ መድረስ ባለበት ልክ አያደርስም ነበር፣ ይፈራ ነበር። ሴቶች ካመኑ ከወደዱ እንዲህ ናቸው። ፍጹም ፍቅር ፍርሃትን አውጥቶ ያርቃል ይላል። ባንዴ የትንሣኤው ወሬ የተሰማው መግደላዊት ማርያም ጋር ስለደረሰ ቅዱስ ዮሐንስ ከሦስቱ ወንጌላውያን መካከል ከአራቱ ወንጌላውያን መካከል የተለየ ወንጌል በተለየ ሁኔታ የጻፈ ሐዋርያ ነው። ከዛም መካከል በዚሁ በቅዱስ ዮሐንስ ወንጌል ላይ ብቻ የሚገኝ ታሪክ ነው። ጽሑፉን ሲጽፍ በሰማርያ ሊያልፍ ግድ ሆነበት ይላል። ግድ ሆነበት ያለው ኢየሱስ ክርስቶስን ነው። ክርስቶስን በሰማርያ ካላለፍክ ብሎ ሊያስገድደው የሚችል ኃይል የለም። ነገር ግን በሰማርያ ሊያልፍ ግድ ሆነበት አለ። የእግዚአብሔር ልጆች አምላካችን ልጆቹን ለመታደግ ልጆቹን ለማዳን ካሉበት ችግር ነፃ ለማውጣት ፍቅር ነውና ፍቅር አስገድዶታል። እስቲ ንገሩኝ፣ ምን አስገድዶታል? ፍቅር ምን ብሎታል? አስገድዶታል። ከሰማይ የሳበው ለመስቀል ሞት አሳልፎ የሰጠው ያስገደደው ፍቅር ነው። የብዙዎቻችን የእያንዳንዳችን ሕይወት ግድ ይለዋል። አሁን አንዳንዶቻችን እኔን እግዚአብሔር ረስቶኛል፣ እኔን እግዚአብሔር ትቶኛል፣ እግዚአብሔርማ ከኔ ጋር ቢሆን፣ እግዚአብሔርማ
ባይተወኝ እግዚአብሔርማ ባይረሳኝ እንላለን። እሱ የኛ ሕይወት ግድ ይለዋል። እስቲ ንገሩኝ፣ ምን ይለዋል? ግድ ይለዋል። ምናልባት ወላጆቻችን የኛ የምንላቸው የምንወዳቸው የኛ ሕይወት ግድ አይላቸው ይሆናል። ከላይ ያሉት መሪዎቻችን፣ የሀገር መሪዎች፣ የሃይማኖት መሪዎች፣ በየደረጃው ያሉ እግዚአብሔር በሕዝብ ላይ የሾማቸው ያሰለጠናቸው የኛ ሕይወት ግድ ላይላቸው ይችላል። አምላካችን ግን የሁላችን ሕይወት ምን ይለዋል? ግድ ይለዋል። አሁን አንዳንዶቻችን ዛሬ ከገጠመን ችግር፣ ዛሬ ከገባንበት ፈተና የተነሳ እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል የምንል አለን። እግዚአብሔር እንዲህ ይላል በሴት አንቀጽ እኔ አረሳሽም ይላል። እስቲ በሉ ቃሉን። እኔ ምን አልልሽም? አረሳሽም። ስለዚህ እያንዳንዳችን እኔን እግዚአብሔር አይረሳኝም፣ እኔን እግዚአብሔር አይተወኝም ብለን ማመን አለብን። በሰማርያ ሊያልፍ ግድ ሆነበት የሚለው የአንድ ሰው ሕይወት አስገድዶት ነው። የስንት ሰው ሕይወት? የአንድ ሰው ሕይወት። ዜና ሕይወቱ ወሞቱ የሚል ስለ ሙሴ የሚናገር መጽሐፍ አለ። በዛ መጽሐፍ ላይ ሙሴ ከእግዚአብሔር ጋር ተነጋግሯል። እግዚአብሔር ሙሴን እንደሚወስደው በሞት ሙሴ እንደሚወሰድ እግዚአብሔር ነገረው። ሲነግረው ሙሴ ከፋው፣ ቅር አለው። እኔ ከሞትኩ ልጆቼን ማን ያበላቸዋል? እኔ ከሞትኩ ልጆቼን ማን ያጠጣቸዋል? እኔ እያለሁ ልጆቼን የሚወዳቸው እኔ ስሞት ይጠላቸዋል። እኔ እያለሁ የሚጠላቸው ደግሞ እኔ ስሞት ልጆቼን ይገድላቸዋል። ወጥቼ ወርጄ ልጆቼን የምመግብ እኔ ነኝ። እኔ ከሞትኩ ማን ይመገባቸዋል አለ። መጋቢ ማን ነው? እስቲ ንገሩኝ፣ መጋቢ ማን ነው? እግዚአብሔር። ሙሴ በእግዚአብሔር የተወደደ ነው። 570 ጊዜ ከእግዚአብሔር ጋር ቃል በቃል ተነጋግሯል። ስለ እስራኤል ልጆች ከእግዚአብሔር ጋር ተከራክሯል። ቅን መሪ ነው፣ ደግ መሪ ነው፣ የዋህ መሪ ነው። እግዚአብሔር ስለ ሙሴ ብሎ በሕዝቡ ላይ ያመጣውን መከራ መልሷል። ትዝ ይላችሁ ከሆነ የእስራኤል ልጆች በምድረ በዳ ጉዞ 10 ጊዜ እግዚአብሔርን ተፈታትነውት ለአባቶቻቸው የማልኩትን ርስት አይወርሱም። ይህንን ሕዝብ አጠፋዋለሁ፣ እኔ አንተን በሌላ ሕዝብ ላይ እሾምሃለሁ ባለው ጊዜ ሙሴ እንዲህ አለ፣ ይህንን ሕዝብ የምታጠፋው ከሆነ እኔን ከሕይወት መጽሐፍ ሰርዘኝ፣ እኔን አጥፋኝ። አሕዛብ ባንተ ላይ ይሳለቃሉ። ሕዝቡን ከግብፅ አውጥቶ በምድረ በዳ ፈጃቸው ብለው ስምህን ያጠፋሉ። ያንተ ስም ከሚጠፋ የኔ ስም ይጥፋ። ይሄ ሕዝብ ከሚሞት፣ ይሄ ሕዝብ ከሚጠፋ እኔን ከሕይወት መጽሐፍ ሰርዘኝ አለ። እግዚአብሔር ስለ ሙሴ ለሕዝቡ ራራ ይላል። እስቲ በሉ ቃሉን። እስቲ ቃሉ ይባርካል። እንደው ዝም ያላችሁ ጭብጥ ኩርምት ያላችሁ ቀና በሉና እግዚአብሔር ስለ ሙሴ ለሕዝቡ ራራ በሉ። ዛሬም ስለ ደጋጎቹ ብሎ ለኢትዮጵያውያን እግዚአብሔር ይራራ፣ ለኛም ይራራልን። ስለዚህ ይሄ ሙሴ እንዲህ ብሎ እግዚአብሔርን ደስ ያሰኘ የሕዝቡን መከራ ያስወገደ ሙሴ ልጆቼን ምን አበላለሁ አለ። እግዚአብሔር ሊያስተምረው ወደደ። ሙሴ ወደ ባህር ውረድ አለው። ወደ ባህር ወረደ። በያዝከው በትር ባህሩን ምታው አለው። ባህሩን መታው።
ሲመታው ባህሩ ለሁለት ተከፈለ። በባህር ውስጥ ትልቅ ድንጋይ ተቀምጧል። ሙሴ ይሄን ድንጋይ ደግሞ በያስከው በትር ምታው አለ። አሁን ድንጋዩ በትሩን ይሰብራል እንጂ በትር ድንጋዩን ሊሰብር አይችልም። ግን ሲመታው በበትሩ ላይ የእግዚአብሔር ኃይል ስለነበር ድንጋዩ ለሁለት ተከፈለ። በድንጋዩ መካከል አንዲት ቅጠል መንታ ብቅላለች። ትል ደግሞ በአንደኛው ጫፍ ላይ ያለውን ቅጠል ይበላል። ያንን ቅጠል በልቶ ሲጨርስ ወደዚህኛው ቅጠል ይዘዋወራል። እስከዛ ይሄንን እስከሚበላ እግዚአብሔር ይሄኛውን ቅጠል ያበቅልለታል። አየ ሙሴ ያለው በባህር ውስጥ ድንጋይ፣ በድንጋይ ውስጥ ያለውን ትል ያረሳው እኔ እግዚአብሔር ያንተን ልጆች ረሳለውን አለው። የእግዚአብሔር ልጆች እኔንና እናንተንም እግዚአብሔር አይረሳንም። እኔንና እናንተንም እግዚአብሔር አይተወንም። የእግዚአብሔር ልጆች አሁን እኮ ምንኖረው እንዲህ በሰላም ቆመን ቃሉን የምንናገረው እንዲህ ቁጭ ብለን የምንሰማው እግዚአብሔር ስላልተወን ነው። እስቲ ንገሩኝ፣ እግዚአብሔር ምን ስላላለ? ስላልተወን እኮ ነው። ከኛ ጋራ ስለሆነ እንጂ አሁን በአገራችን ላይ እንደተዘራው ጥላቻ፣ እንደተሰበከው ዘረኝነት፣ እንዳለው ክፋት ቢሆን ኖሮ እንዲህ ቆመን ልንናገር እንዲህ ቁጭ ብለን በዚህ ምድር ቃሉን ልንሰማ አንችልም ነበር። እግዚአብሔር ስላልተወን ክፉን ወደ መልካም እየቀየረ በቸርነቱ እየጠበቀ አድርሶናል። ዛሬ ማጨብጨብ ይቻላል። እስቲ እልል ብላችሁ እግዚአብሔርን አመስግኑ። ስለዚህ እግዚአብሔር ምን አላለንም? አልተወንም። አምላኬ አይተወኝም በሉ። አዎ አይተወኝም። በቃ ተስፋ መቁረጥ እግዚአብሔር እኛኮ በአርአያው የፈጠረን በመልኩ የፈጠረን ልጆቹ ያደረገን እንዴት እግዚአብሔር ስለ ምድራዊ ነገር ይታማል? እንዴት በምድራዊ ነገር በእግዚአብሔር ላይ ተስፋ እንቆርጣለን? የሚበልጠውን ሰማያዊውን መልካሙን ነገር ያደረገ እግዚአብሔርን በሚጠፋው ዓለማዊ ነገር ልንታዘበው በሱ ላይ ልናጉረመርም አይገባም። ስለዚህ እግዚአብሔር እኛን አይተወንም። የኛ ሕይወት ግድ ይለዋል። በሰማርያ ሊያልፍ ግድ ሆነበት። የዮሐንስ ወንጌል ምዕራፍ 4 ቁጥር 4 ላይ የተጻፈ ኃይለ ቃል ነው። በሰማርያ ሊያልፍ ግድ ሆነበት ይላል። ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ሲካር ወደምትባል የሰማርያ ከተማ መጣ ይላል። ያዕቆብ ለበጎቹ ያስቆፈረው የውሃ ጉድጓድ ነበረ። የምን ጉድጓድ? ውሃው የተቆፈረው ለማን ነው? ስለሚያስፈልገን ነው የምጠይቃችሁ። ለማን ነው? ለበጎቹ። የተጠሙ በጎቹ መተው ውሃ ጠጥተው የሚረኩት ከዚያ ከጉድጓዱ ነው። እሱም በሰማርያ ሊያልፍ ግድ ሆነበት ኢየሱስ ክርስቶስ። ያዕቆብ ባስቆፈረው በጉድጓዱ አጠገብ በጠራራ ፀሐይ በ6 ሰዓት በውሃው አጠገብ ቁጭ አለ። አንድ ሰው ሊጠብቅ ምን አለ? ቁጭ አለ። ያቺ ያዕቆብ ለበጎቹ የቆፈራት የውሃ ጉድጓድ በአዲስ ኪዳን ምሳሌነቷ የቤተ ክርስቲያን ምሳሌ ናት። በውሃው አጠገብ ነው ቁጭ ብሎ የጠበቃት። ከዛ ጉድጓድ በጎቹ ውሃ ጠጥተው ይረካሉ። እኔና እናንተ የማን በጎች ነን? ዝም ያላችሁ በጎች አይደላችሁም እንዴ? ምንድነው? የእግዚአብሔር በጎች ነን። እድለኞች እኮ ነን። ቅዱስ ዳዊት በመዝሙር 22 ቁጥር 1 ላይ እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል፣ በሕይወት ውሃ ዘንድም ምን ይለኛል? ይመራኛል ብሏል። ስለዚህ እሱ የዳዊት እረኛ ብቻ አይደለም፣ የኔና የናንተም ምንድን ነው? እረኛ ነው። አምላካችን እረኛችን ነው። እኛ ደግሞ ምኖቹ ነን? በጎቹ ነን።
እግዚአብሔር እረኛዬ ነው ማለት በሌላ ቋንቋ እግዚአብሔር መሪዬ ነው ማለት ነው። እግዚአብሔር ምኔ ነው? አሁን ጠባቂ ነው ይባላል። እንደገና መሪዬ ነው ይላል። በእስራኤል ደግሞ እረኛ መሪ ነው፣ ከፊት ለፊት ይሄዳል። በጎቹ ደግሞ ከኋላ ይከተላሉ። እኔና እናንተም የአማናዊው እረኛ የኢየሱስ ክርስቶስ ተከታዮች ነን። ንገሩኝ፣ የማ ተከታዮች ናችሁ? ስሙ እንደማር ይጣፍጣል። የማ ተከታዮች ነን? ይኸውላችሁ ምእመናን አስተውሉ። እኛ የሰዎች ተከታዮች አይደለንም። ዘመን ያመጣቸውን ሰዎች የምንከተል ሳይሆን አልፋና ኦሜጋ የሆነውን ቀድሞ የነበረው ዛሬም ያለው ወደፊትም ደግሞ ለዘላለም የሚኖረው እኛን ጠቅልሎ ከሱ ጋር በክብር የሚያኖረን የክርስቶስ ተከታዮች ነን። ንገሩኝ፣ የማ ተከታዮች ነን? የኢየሱስ ክርስቶስ ተከታዮች ነን። በጣም የሚያሳዝነው በ40 በ80 ተወልደው በስመ ክርስትና ተጠምቀው ስመ ክርስትና ይዘው በቤቱ እየኖሩ የሰው ተከታዮች አሉ የሉም? አጥማቂም ይከተሏል። በጣም የሚገርም እኮ ወንጌል በተሰበከባት ቤተ ክርስቲያን ስም አጠራሯ ይጥፋ ብለን አንረግምም። እግዚአብሔር ስም ይስጣት። የአንዲት ሴት ተከታይ ሆነው እኮ አሁን ፋሲካን ያከበሩ ሰዎች አሉ። አያችሁ፣ እኛ የማ ተከታዮች ነን? እግዚአብሔር እረኛዬ ነው ስንል እረኛ መሪ ነው። እኛ የሱ ተከታዮች ነን። የሚያገለግለን ቢኖር ይከተለኝ ነው ያለው። ስለዚህ ከዛ ጉድጓድ የሚጠጡ በጎች አሉ። ዛሬም ያችን ሴት በያዕቆብ ጉድጓድ አጠገብ ቁጭ ብሎ የጠበቃት አምላክ በቤተ ክርስቲያን ቁጭ ብሎ እኛን ይጠብቀናል። ያቺ ጉድጓድ የቤተ ክርስቲያን ምሳሌ ናት ብያቸዋል። በጎቹ ከዛ ጉድጓድ ውሃ ጠጥተው ይረካሉ። እኔና እናንተም ይሄው ከቤተ ክርስቲያን የሕይወት ውሃ እየተቀዳልን የቃሉን ውሃ እየጠጣን ነው አይደለም? አሁን የደረቀ ልባችን በቃሉ ምን እየሆነ እየረሰረሰ፣ ይሄው እግዚአብሔር ቃሉን እንደ ዝናብ በልቦናችን ላይ ያዘነመ ነው። በኦሪት ዘዳግም ምዕራፍ 32 ላይ ትምህርቴ እንደ ዝናብ ትፈሳለች ይላል። ትምህርቴ እንደምን እንደ ዝናብ ምን ትላለች? ትፈሳለች ይላል። አሁን ከሰማይ የሚወርድ ከባድ ዝናብ ሲመጣ ምንድነው የሚያደርገው? በምድሪቱ ላይ ያለውን ቆሻሻውን እየጠረገ ምን ያደርገዋል? ይወስደዋል። ቆሻሻውን ያጸዳዋል የሚዘንብ ዝናብ። እኛም የቃሉ ዝናብ ሲዘንብብን በሕይወታችን ያለው ኃጢአት ይወገዳል፣ እንነጻለን። ከቃሌ የተነሳ ንጹሐን ናችሁ ብሏል። ስለዚህ እግዚአብሔር ቃል ያነጻል። ስለዚህ ትምህርቴ እንደ ዝናብ ትፈሳለችልና ነገሬ ደግሞ እንደ ጠል ትንጠባጠባለች ይላል። ቀስ ብላ ደግሞ የምትንጠባጠብ ዝናብ ምድሪቱን ምን ትላለች? ሰርጋ ገብታ በደንብ አርጋ ታረሰርሳለች። ከዛ በኋላ ያቺ ምድር የተዘራባትን ምን ታደርጋለች? ታበቅላለች። በእኛም ልብ እንደ ጠል ዝናብ አሁን የሚንጠባጠበው የእግዚአብሔር ቃል በእምነት ሆነን የምንሰማ ከሆነ 30 እና 60 100 ያማረ ፍሬ እንድናፈራ ያደርጋል። እግዚአብሔር ለዛ ክብር ያበቃል። ለዚህ የያዕቆብ ጉድጓድ ምሳሌነቷ ለማን ነው ብያቸዋለሁ? ለቤተ ክርስቲያን። እረኛው ደግሞ ኢየሱስ ክርስቶስ ነው። በጎቹ እኛ ነን። ምንድነው የሚለው? የዮሐንስ ወንጌል ምዕራፍ 10 ላይ እንደተጻፈ አማን አማን እብለክሙ አነ ውእቱ ኖላዊ አባግ፣ እውነት እውነት እላችኋለሁ እኔ የበጎች እረኛ ነኝ አለ። ለስም አጠራሩ ክብር ምስጋና ይገባው። ኢየሱስ ክርስቶስ እኮ ነው እኔ ምንድነኝ አለ? የበጎች እረኛ ነኝ አለ። ምድራዊ እረኛ የበጎች እረኛ ቢሆንም በጎቹን አድልቦ ወይ ይሸጣቸዋል ወይም ደግሞ አርዶ አወራርዶ ይበላቸዋል። ይሄ እረኛ ግን ነፍሱን ለበጎቹ አሳልፎ የሚሰጥ በጎቹን አርዶ አወራርዶ የሚበላ ሳይሆን ስጋውን ቆርሶ ደሙን አፍሶ
እንኩ ብሉ የሚል አማናዊ በግ ነው። ለስም አጠራሩ ክብር ምስጋና ይግባው። ስለዚህ እኔ በጎች እረኛ ነኝ። በጎቼን አውቃቸዋለሁ፣ በየስማቸውም እጠራቸዋለሁ፣ ድምፄን ይሰማሉ ካለ በኋላ ይከተሉኛል ነው ያለው። እስቲ በሉ ምን ይሉኛል? ስለዚህ የማ ተከታዮች ነን? የኢየሱስ ክርስቶስ ተከታዮች። አንዳንድ ጊዜ ምዕመናን ይሰበሰቡና የሚያስተምራቸውና የሚመክራቸው ሰው ካለ የመምህሩ ተከታይ ይሆናል። የመምህራን ድርሻ አስተምሮ ሰዎችን የክርስቶስ ተከታይ ማድረግ እንጂ የራስ ተከታይ ማድረግ አይደለም። በነገው ዕለት ከሚሰበከው ስብከት አንዱ አህያይቱንና ውርንጫይቱን ፈታችሁ ምን በሉልኝ ነው ያለው። አምጡልኝ ነው እንጂ ያለው ለእናንተ ውሰዱ አለ። የሚጠይቃችሁ ካለ ደግሞ ለጌታ ያስፈልጉታል በሉ ነው የተባለው። ስለዚህ የአገልጋዮች ድርሻ አስተምሮ፣ መክሮ፣ ገስጾ፣ ለውጦ ምዕመናንን የክርስቶስ ተከታይ የቤተ ክርስቲያን አባል ማድረግ ነው። እስቲ ቃሉን የማ ተከታይ? የክርስቶስ ተከታይ የማን አባል? የቤተ ክርስቲያን አባል። አንዳንድ ጊዜ በየስፍራው ለተደራጁ አባል ምንሆን ሰዎች አለ። ማህበራት አሉ፣ የጽዋ ማህበር አለ። ተገቢ ነው። ተከታይነታችን የክርስቶስ አባልነታችን ደግሞ የቤተ ክርስቲያን እንጂ የግለሰብ ተከታይ የሆነ ቡድን አባል አይደለንም። ለዚህ በጎቼ ድምፄን ይሰማሉ ይከተሉኛል ያለው። ስለዚህ ያዕቆብ ለበጎቹ ያስቆፈራት ያቺ ጉድጓድ ለሐዲስ ኪዳኗ ቤተ ክርስቲያን ምሳሌ ናት። በዚያ ሊያልፍ ግድ የሆነበት የአንድ ሰው ሕይወት ነው። በውሃው ዳርቻ በ6 ሰዓት ተቀመጠ። ያ መካከለኛው ምስራቅ ነው። አሁን ጦርነት የሚደረግበት ስፍራ። መካከለኛው ምስራቅ ደግሞ በ6 ሰዓት አሸዋ ስለሆነ መሬቱ እንደ ብረት ምጣድ ያቃጥላል። በዛ ጠራራ ፀሐይ በውሃው አጠገብ ቁጭ ብሎ አንዲት ምስኪን ሴትን ጠበቀ። ዛሬም በመቅደሱ ይጠብቀናል። ልመናችንን ሊሰማ ይጠብቀናል። እንባችንን ሊያብስ ይጠብቀናል። ጉድለታችንን ሊሞላ ይጠብቀናል። ለስም አጠራሩ ክብር ምስጋና ይግባው። እግዚአብሔር በመቅደሱ አለ። እናንተ የምትጠብቁት ጌታ በድንገት ወደ መቅደሱ ይመጣል ተብሏል። ቤተ ክርስቲያን የተገባላት ቃል ኪዳን አለ። አሁን በመካከላችን እሱ አለ። በውሃው አጠገብ ቁጭ ብሎ ጠበቃት። አንዲት ማሰሮ በመሸከም ጀርባዋ የጎበጠባት፣ በሰዎች ምላስ ልቦናዋ የተቃጠለ፣ ያዘነች፣ የተሰበረች፣ ለስላሳው የሰው ምላስ የሰበራት ሴት ውሃ ልትቀዳ ማድጋ ተሸክማ መጣች። ከዛ በኋላ በውሃው አጠገብ የተቀመጠው የአይሁዳውያንን ያለባበስ ሥርዓት ተከትሎ ልብስ የለበሰው ሰው በውሃው አጠገብ ቁጭ ብሎ አንቺ ሴት ብሎ ጠራት። ዛሬ እኔንና እናንተንም ኢየሱስ ክርስቶስ በፍቅር ቃል ይጠራናል። አንቺ ሴት ውሃ አጠጭኝ ጠምቶኛል አላት። አሁን ይቺ ሴት የተጠየቀችው ጥያቄ ቀላል ነው። በመቅጃዋ ከጉድጓዱ ውሃ ቀርታ ለተጠየቀችው ጥያቄ መልስ መስጠት፣ አለያም ደግሞ እኔ አሁን ላንተ ውሃ ቀድቼ ለመስጠት ፍላጎት የለኝም ማለት። ከሁለት አንዱ መመለስ ሲገባት እኔ ሳምራዊ ስሆን አለችው፣ አንተ ደግሞ አይሁዳዊ ስትሆን እንዴት ውሃ ጠጪኝ ትላለህ ብላ በዚያ ዘመን በአይሁዳውያንና በሳምራውያን መካከል ልዩነት አለ። እዛ ታሪክ ውስጥ እንዳልገባ ይሰፋብኛል፣ ጊዜ ወስድብኛል። ግን ልዩነት አለ። እሱ ሳምራዊ መሆኗን እያወቀ ውሃ ጠጪኝ ሲላት እሷ የዘረኝነት ጥያቄ ያቀረበች። አንተ አይሁዳዊ ነህ፣ እኔ ሳምራዊ ነኝ። አያችሁ፣ እግዚአብሔር ለአንድ መንግስት አዘጋጅቶን ከአንድ ዮርዳኖስ ተጠምቀን አንዱን ስጋ በልተን አንዱን ደም ጠጥተን የአንድ አባት ልጆች ሆነን ዛሬም
እንዲህ ባለ በሽታ ተለክፈን ዘር እየቆጠርን እንኖራለን። እግዚአብሔር ይሄንን መርገም ከምድራችን ላይ ይንቀልልን። ከየትኛውም ብሔር እንገኝ፣ የትኛውም ቋንቋ ተናጋሪ እንሁን፣ የአንዱ የእግዚአብሔር ልጆች ነን። ባህላችን፣ ቋንቋችን መልካም ነው፣ ውበት አለው፣ ጥቅም አለው። ግን የምንወርሰው አንድ መንግስት ነው። ስንት መንግስት? የአንዱ የማ ልጆች ነን። እንዲህ አይነት ሐሳብ ያለን ያልተፈወሰ ልብ ያለን አለን። ጥያቄ ያቀረበች እሱ የመለሰላት እንዲህ ብሎ ውሃ የሚጠይቅሽ ማን እንደሆነ ብታውቂ ኑሮ አላት። አስተውሉ እግዚአብሔር ልጆች፣ ይችን ሴት ውሃ የጠየቃት ማን ነው? አፍላጋትን የፈጠረ ፌሶን፣ ጊዮን፣ ጤግሮስ፣ ኤፍራጥስን የሚያፈሳቸው ውቅያኖስን የዘረጋ ጠልን የሚያንጠባጥብ ለእስራኤል ይከተላቸው ከነበረው ከደረቁ አለት ላይ ውሃ አፍልቆ ያጠጣ ራሱ የሕይወት ውሃ የሆነ ኢየሱስ ክርስቶስ ነው። ውሃ ጠጭኝ ያላት የአፍላጋቱ ባለቤት ራሱ እንዲህ አድርጎ ያችን ምስኪን ሴት ውሃ ጠጭኝ አላት። የእግዚአብሔር ልጆች ዛሬ ባለጠጋው እግዚአብሔር እኛን ካለ መኖር ወደ መኖር ያመጣ አሁን ያለንን ማንነት የሰጠን አምላክ እኔንና እናንተንም የፍቅር ውሃ እንድናጠጣው ይለምነናል። ክፋትን ከልባችሁ አውጡና እስቲ የፍቅር ውሃ ጠጡኝ፣ የቅንነት ውሃ ጠጡኝ፣ የመታዘዝ እሺ ማለት ውሃ ጠጡኝ ብሎ ይለምነናል። ውሃ የሚለምንሽ እሱ ማን እንደሆነ ብታቂ ኖሮ አንቺ እሱን ትለምኚው ነበር። እሱ ከሚሰጠው ውሃ ብትጠጪ ለዘላለም አትጠሚም አላት። ዛሬ እኮ የተጠማን አለ። ጽድቅን የተጠማን፣ መልካምነትን የተጠማን፣ በጎነትን የተጠማን ብዙ ሰዎች አለን። እሱ ነው የሕይወት ውሃ። እሱ ሁላችንንም ያርካን፣ አይከፈልበትም። አሜን ብሉ። እሱ ያርካን። ከዛ ምን እንዳለች ታውቃላችሁ? አንተ ይህን ጉድጓድ ቆፍሮ ከሰጠን ከአባታችን ከያዕቆብ ትበልጣለህን አለችው። የያዕቆብ አምላክ እንደሆነ አልተረዳች። ልክ አይሁድ አንተ ከአባታችን ከአብርሃም ትበልጣለህ እንዳሉት አብርሃም ሳይወለድ እኔ ነበርኩ ብሎ እንደመለሰላቸው ያዕቆብ ሳይወለድ የነበረ የያዕቆብ አምላክ መሆኑን አልተረዳች። እባክህን አንድ ጊዜ አጠጥተህ ለዘላለም የምታረካበት ውሃ ካለ ስጠኝ ልጠጣ ብላ ለመነችው። ማድጋ በመሸከም ጀርባዋ ጎብጧል። ስንት ሰዓት ነው የመጣችሁ ብያችኋለሁ? አቤት 6 ሰዓት። የሳምራውያን ደግሞ ውሃ የሚቀዱት በሌሊት ነው፣ ፀሐዩ ሳይወጣ ግለቱ ሳይመጣ ወይም ማታ ፀሐይ ከጠለቀች ከብቶች ወደ በረት ከገቡ ውሃው መጥለል ሲጀምር ማታ ነው የሚቀዱት። እሷ በ6 ሰዓት የመጣችበት ምክንያት አለ። አሁን በሰማርያ ሊያልፍ ግድ የሆነበት የሷን የመከራ ሕይወት ስለሚያውቅ ታሪኳን ሊቀይር ነገሯን ሊገለብጥም። ተመልከቱ የእግዚአብሔር ልጆች፣ ከዛ ውሃ ጠጣኝ ሁሌ በጠራራ ፀሐይ ማድጋ እየተሸከምኩ እየተቃጠልኩ እንዳልመጣ እኔ ይሄንን ውሃ ማጠጣው ላንቺ ብቻ አይደለም፣ እጅና ባልሽን ጠርተሽ ነው ያላት። እኔ እኮ ባል የለኝም ብላ ሚስጥሯን ነገረችው፣ ስብራቷን አሳየችው። እኔ እኮ ባል የለኝም አለችው። ባል ቢኖራት ኖሮ ሰላማዊ ሰው ብትሆን ኖሮ ፀሐይ ያቃጠላት አትመጣም ነበር። ምን አለ? እውነት ተናገርሽ አላት። የእግዚአብሔር ልጆች ባዶነታችንን በሱ ፊት ይዘን እንምጣ። በመጽሐፍ ምን ይላል መሰላችሁ? ከነገር አንዳች ቢከብዳችሁ እሱን ወደኔ አምጡት ይላል። ስለዚህ የከበደን የጎደለን ያጣነው ተስፋ የቆረጥንበት ለዘመናት የተቸገርንበት ነገር ካለ ያንን ወደ አምላካችን ይዘን እንምጣ። ከዛ ባዶነቷን ችግሯን አሳየችው። እውነት ተናገርሽ።
ከዛሬ በፊት 5 ባሎች ነበሩሽ፣ አሁን 6ኛው ካንቺ ጋር ያለው ባልሽ አይደለም ማለት። የዛን ጊዜ ልቧ ወከክ አለ። ብዙ ነገር ተነጋግረዋል። ጠብታ የዝናብ ጠብታ እየታየን ስለሆነ እንዳይሰፋብኝ ልሰብስበው የምታውቁት ታሪክ ስለሆነ ካንቺ ጋር ያለው አሁን ባልሽ አይደለም ማለት። ይሄን ስብራት ይዛ ነው የምትኖረው። 5 ጊዜ አግብታ 5 ጊዜ ባሎቿ ሞተዋል። ስለዚህ ጠዋት ስትወጣ ማድጋ የተሸከሙት ሁሉ ይጠቋቆሙባታል። ይቺ ባሎቿን የገፋች ይሏታል። የባል ዘመዶች ጎረቤቶች የሚያቋት ሁሉ ያሽሟጥጧታል። ስለዚህ ጠዋትና ማታ ከሴቶቹ ጋር ወጥቼ በምላሳቸው ከምቃጠል እነሱ ፀሐዩን ፈርተው ወደ ማጀት ሲገቡ ፀሐዩ ያቃጥለኝ ብላት ጠራራው ፀሐይ ያቃጥላት የምትመጣው ከሰው የተነሳ ልቧ ተቃጥሎ ነው። ከሰው የተነሳ ልቧ ተሰብሮ ነው። ዛሬም ብዙ እኮ የተሰበሩ ሰዎች አሉ። በምላሳቸው የብዙ አገልጋዮችን የብዙ የእግዚአብሔርን ሰዎች ልብ የሰበሩ አሉ። የእግዚአብሔር ልጆች ጥንቃቄ እናድርግ። እግዚአብሔር እውነተኛ ዳኛ ነው። አንደበት የሰጠን መልካም ሰርተን እንድናልፍበት ነው። መጽሐፍ እንዲህ ይላል፣ በአፍህ ተናግረህ ትጸድቃለህ፣ በአፍህም ተናግረህ ደግሞ ትኮነናለህ ይላል። ተናግረህ ትጸድቃለህ ማለት ጸልየህበት፣ ዘምረህበት፣ ሰዎችን መልካም ምክር መክረህበት፣ እውነተኛ ምስክር ሆነህበት፣ በአንደበት በጎ ተናግረህ ሰውን መርቀህበት ትጸድቃለህ። ትኮነናለህ ማለት ደግሞ ያላየኸውን እንዳየ ሆነ ስታወራበት፣ ስታማበት፣ ስትሳደብበት፣ ሰው ከሰው ስታጣላበት፣ ስትዘፍንበት ከኖርክ ትኮነናለህ ነው። እግዚአብሔር ሁላችንንም ከዚህ ይሰውረን። ስለዚህ ብዙ አንደበት ይችን ሴት ሰብሯታል። ዛሬ እኮ በእኛ አንደበት የተሰበሩ ሰዎች እኮ አሉ። ያዘኑ እኮ አሉ፣ ያለቀሱ በር ዘግተው ያለቀሱ አሉ። ስለዚህ እግዚአብሔር ለአንደበታችን ጠባቂ ያኖርልን። አሜን በሉ። እንደ ቅዱስ ዳዊት አቤቱ ለአንደበቴ ጠባቂ ምን በልልኝ አኑርልኝ። እሬን ብቻ አይደለም ያለው ለበጎ እንኳን ዝም አልኩ ይላል። እኛ እኮ እንኳን ለበጎ ለክፉ የብዙዎቻችን አንደበት የተከፈተ ነው። እግዚአብሔር ከዚህ ይሰውረን። ለዚህ ልቧን ሲነግራት ብዙ ተለዋውጠዋል። ከዛ በኋላ መጨረሻ ላይ ተናገረችዋል። እውነት የሆነውን መልካም የሆነውን መሲሁ ክርስቶስ ሲመጣ እሱ ሁሉን ይነግረናል አለችው። መጀመሪያ አንተ ነብይ ነህ ብላ ብዙ ነገር ተነጋግረዋል። ለመሰብሰብ ነው። መሲሁ ክርስቶስ ሲመጣ እሱ ሁሉን ይነግረናል አለች። ምን ይለናል? ሁሉን እሱ እኔ ነኝ። አሁን የሚያወራሽ ካንቺ ጋር ያለው እሱ እኔ ነኝ አላት። የዛን ጊዜ በደስታ ሮጠች፣ ወደ ሰማርያ ሄደች። ከተማውን በአንድ እግር አቆመችው። አሁን አንዳንድ ጊዜ ከተራራው ከመቅደሱ ሲሄዱ በዓለም ላይ ስንት ጥሩ ነገር ሰምተው አይተው አንድ ስህተት ካለ የተፈጥሮ የሆነ ብለው በወሬ ከተማውን የሚያዳርሱ ሰዎች አሉ። እሷ ግን ከተማውን በአንድ እግር አቆማ ወሬውን በከተማው አዳረሰች። ምን አይነት ወሬ! የልቤን ችግር የፈታ ቋጠሮዬን የፈታልኝ እንባዬን ያበሰውን ስብራቴን የጠገነውን በጉርጓድ አጠገብ ተቀምጦ የጠበቀኝን የናዝሬቱን ኢየሱስን ኑና እዩ ብላ መልካም ምስክር ሆነች። አያችሁ፣ የሰማርያን ሰዎች ለመጥራት ይችን ሴት ትንሣኤውን ደግሞ ለማብሰር ለመግደላዊት ማርያም መልካም የሆነው ነገር ቶሎ እንዲዳረስ ለሴቶች ነው የተናገረው። ጨርሻለሁ። እየሰማችሁ ነው? አንዴ እስከምጨርስ ይታገሱ። ትንሣኤውን ለማን የገለጠው? ለመግደላዊት ማርያም። የሰማርያን ሰዎች ደግሞ ለማስተማር ይችን ሴት ነው የላከው። ትርጓሜው ምን ይላል? ትርጓሜው የሚናገረው ብቻ ሳይሆን አንድ ሰው የጻፈውን ሲናገር የሰማውታል። አንድ ወንድና አንድ ሴት ቁጭ ብለው
ሴቷ በመስማት ብቻ አንድ ታሪክ ብትሰማ ወንዱ ደግሞ በምስል እያየ ቢሰማ በኋላ ለሌሎች ተናገሩ ቢባል በምስል ካየው ወንድ ይልቅ በመስማት ብቻ የሰማችው ሴት በደንብ አድርጋ ያንን እንዳየች አድርጋ የመተረክ አቅም አላት። ስለዚህ ሴቶች እንኳን ያዩትንና የሰሙትን ያላዩትንም እንዳዩ አርጎ የመናገር ብቃት አላቸው ይላል። ስለዚህ ይሄ ትንሽ እየረበሸኝ ለጆሮዬ በጣም እየረበሸኝ ነው። ትንሽ ጨርሻለሁ፣ አይዟችሁ። እሺ፣ እግዚአብሔር ከሁላችን ጋር አይሆን። አሁን ይሄንን የምላችሁ ሴቶች ወረኛ ናቸው እያልኩ አይደለም። እየሰማችሁ ነው። ደግሞም ከሆነ ማውራት የሚገባው እንዲህ አይነቱን መልካም ወሬ ነው። አሁን ትንሣኤው የተገለጠው ለጴጥሮስ ቢሆን ኖሮ መድረስ ባለበት ልክ አያደርስም ነበር፣ ይፈራ ነበር። ሴቶች ካመኑ ከወደዱ እንዲህ ናቸው። ፍጹም ፍቅር ፍርሃትን አውጥቶ ያርቃል ይላል። ባንዴ የትንሣኤው ወሬ የተሰማው መግደላዊት ማርያም ጋር ስለደረሰ ነው። እችም ሄዳ የሰማርያን ከተማ ባንዴ አዳርሳ ህዝቡን ሁሉ ሰብስባ መጣች። አንድን ሰው ቁጭ ብሎ ማስተማር ምን ያህል ዋጋ እንዳለው በኒቆዲሞስም በዚህችም ሴት ሕይወት አስተምሮናል። ከዛ የከተማውን ህዝብ ሁሉ ሰብስባ አመጣችለት። የአፉን ትምህርት ሰሙ፣ የእጁን ተአምራት አዩ፣ አመኑበት። የዛን ጊዜ እየዞረች በህዝቡ መካከል ማዳኑን አያችሁ አይደል እያለች ስታረጋግጥ አንቺ ስለነገርሽን ብቻ አይደለም በአይናችንም ስላየን ማዳኑን ስለተመለከትን አምነናል አሉ። አያችሁ፣ ያቺ የዛይ ሴት ሕይወት ግድ ብሎት እሷን ሲያገኝ በሷ በኩል የከተማውን ህዝብ ሁሉ አገኘ። ስለዚህ እኔና እናንተ ዛሬ መተን በመቅደሱ ቃሉን ሰምተን ማንን አግኝተነዋል? ኢየሱስ ክርስቶስን። እኛ ደግሞ የሱ ምስክሮች ሆነን በኃጢአት የወደቁትን ተስፋ በመቁረጥ ያሉትን ዓለማዊው ነገር የሚያሸበርቀው ኃላፊው ጠፊው ነገር የሳባቸው ያሸነፋቸው ቀስቅሰን ይዘናቸው ልንመጣ ይገባል። እኛ ብቻ ሳይሆን የሕይወት ውሃን መጠጣት ያለብን፣ እኛ ብቻ መዳን ሳይሆን ያለብን ለሌሎችም ልንተርፍ ይገባናል። በሰማርያ ሊያልፍ ግድ ሆነበት። የዛይ ሴት ሕይወት አስገደደው። በሷ በኩል ብዙዎችን አገኘ። የኔና የናንተም ሕይወት ግድ ይለዋል። ሰዓት እንዳልወስድ ነው። የመከረን ያስተማረን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ቃሉን ለመስማት በደጁ እንደተሰበሰብን ከቁጥር ሳያጎድል በመንግስተ ሰማያት ይሰብስበን። ተሰብስቦ ከመበተን አምኖ ከመካድ እግዚአብሔር ይሰውረን። የሰው መጨረሻው ሲያምር ነውና የሁላችንን መጨረሻችንን እግዚአብሔር ያሳምረን።